ታውቂያለሽ? ለሌኔ ሆስፒታል ውስጥ ምን የተፈጠረው? ከኤላዬ ጋር ነው? አዎ። ሲጀመር ማነው አንቺ እንደዚህ ያደረገሽ? ወዴት ሄደ? ወዴት አባቱ እንደሄደ እኔ እንጃ፣ ግን እዚህ የለም። ማዘሯ ለሌ ታውቂኛለሽ? ኧረ ሰው በዚህ ልክ ይቀየራል? ተረጋጊ አደይ። አልረጋጋም። እንዴት ነው የምረጋጋው? ደግሞ አታፍርም? አይንህም በጨዋ ጥበብ ቤቴ ድረስ መጣ። እሷ ግን አንተ የሰጣትን ያክል ቦታ የሰጠችው አይመስለኝም። አልገባኝም። ቆይ ገዳዋን አጠገቡ አድርገን ነው እንዴ ለማዳን የምትሞክረው? አይደለም ቅርብ ነው። ነኝ ለሊ ሻውን የት ሄደች? ለሊ ማነው? የሆነ ሰው የጠራኝ ነው። ኧረ እኔ የጠራሽ አይደለም። አይ ኤላ ነው። ኤላ መጣ። እሱ አይደለም። ልቀቀኝ። ኤላ ነው። ኤላ እዚህ ነኝ። እሱ አይደለም። ዝም በይ ለሊ። ሻውን የት ሄደች ነው የሚባለው? ልቀቀኝ። ዝም በይ ልቀቀኝ። ለሊ ዝም በይ። ልቀቀኝ። ኤላ እዚህ ነኝ። ለሊ አይ ልጁ በጣም መጥፎ ሰው ነው። ኤላ እየጠራኝ ነበር። ኤላ ጋር ልሂድ። አይዞሽ እኔ ቆንጆ፣ አሁን መጥቼልሻለሁ። እሺ ብቻሽን ወዴትም መሄድ የለብሽም። አይሻ የተፈጠረው እንዴ የት ያውቀኛል? ለምንድን ነው እንደዚህ የሚሆነው? ለሊ በቃ እኔ ሰዓት የለም፣ ወደ ቤት መመለስ አለብሽ። አልሰማኝም እንዴ? ከቤት እኮ ነው የመጣሁት። በማሚ በጣም ነው የተናደድኩባት፣ ግን አሁን መሄድ አለብኝ። ወዴት? ኤላዬ ጋር። እሺ እኔ ቶሎ በቃ ሰዓቱ እያለፈ ነው። የምን ሰዓት? ቀጠሮ እኮ የለንም። ደግሞ ከአንተ ጋር ካየኝ ይደብረዋል። ለምን ይደብረው? ባሌ ስለሆነ ነዋ። በጣም ነው የሚደብረው። እሺ ለሊ ገባኝ። በቃ አታስቢ፣ እኔ ያናገራለሁ። እሺ እኔ ወዴት? ኤላ ጋር አልሽም? እሺ ግን ደግሞ አንተም እንደሱ እንዳታደርገኝ። እንዴት? አሁን ፈርቶ ይሮጦ ልጅ ነው እሱ እኮ። ኤላዬ ጋር ልውሰድሽ ብሎ አፌን አፍኖኝ ነበር። እሱ ለምን ታምኛለሽ ለሊ? ገጀራውና አክስትሽ እኮ የፈለጉሽ ነው። አክስቴን ታውቃታለህ እንዴ? እንዴ አንቺ ታስታውሻታለሽ እንዴ? አዎ አክስቴ በጣም ጥሩ ሰው ናት። ማሚ ደግሞ በጣም ተወዳታለች። ቆይ ስንት አክስት ነው ያለሽ? አንድ ናታ፣ የማሚ እህት። እና እሷን ሴትዮ ነው ጥሩ ናት የምትይው? ኡፍ እያደከምከኝ ነው። ደከምሽ እንዴ? እኔ ቆንጆ ደከመሽ ብቻ። አይዞሽ በቃ ለሊ፣ ቅርብ ነው። እሺ እኔ እንሂድ። እሺ በቃ እጄን አትያዘ፣ ልቀቀኝ። አልበላም፣ መርዝ አለበት። ለአንተማ የሚገባህ መርዝ ነበር። ማዘሯ አይሆንም ስላለችኝ እንጂ ለእኔ መርዝ። እናንተ ሴቶችን ማመን እኮ መጨረሻ ነው። ትሰማኛለህ? ገጀሮ አርፈ የምትበላ ከሆነ ብላ፣ አይ የምትል ከሆነ ደግሞ ይቀራል። እሺ ይሸወጣል። ይዘሽ ውጪ። እኔ አንቺን አምኜ አልበላም። አታስብ፣ ወስዷለሁ። በረሀብ ስትሰቃይ ያኔ መርዝ አይደለም ሌላም ነገር ትበላለህ። እንደዛ አላደርግም። ታውቂያለሽ አይደለም? ረሀብ እኔ ገጀራው ሌላ ነገርም እቋቋማለሁ። መብትክ ነው። ከዚህ መቼ ነው የምታስወጪኝ? ስትሞት ከዚህ ቤት ሬሳ ይወጣል። ያለበለዚያ ንቅንቅ አትል። አንቺ ምን ቤት ነሽ? ባቡሬስ እናት ሆናበት ነው። አንቺ ምንድን ነው እንደዚህ የሚያደርግሽ? ማዘሯ ለእኔም እናቴ ናት። ኧረ እንደዛ ተጀመረ? አዎ ገጀራው ተጀምሯል። አንተ ሁሌ ክፋት ብቻ ነው የምታስበው። ቆመሽ ነው እንደ ሰው ጥሩ ነገር የምታስበው? ይኸውልሽ እኔ ሰዎችን ለማምሰል አልሞከርኩም። እነሱ ባደጉበት መንገድ አላደጉም። ሁላችንም የተለያየ ነው፣ አፈጣጠራችን ላይ ሳይሆን አስተዳደጋችን ላይ። አስተዳደጋችን ነው ባህሪያችን የሚወስኑ። አይ እንደዛ አይመስለኝም። ያንተ በጣም የተለየ ነው። መቼም ጥሩ የምትሆን አይመስለኝም። እንደዚህ እንድትናገርኝ አልፈልግም። እጄ የተፈታ ቀን ግን ይኸውልሽ እየጎተትኩ ነው ወንዝ ውስጥ ምጥልሽ። እንደዚህ ታስረህ ትፎክራለህ እንዴ? እስኪ አርፈህ ተቀመጥ፣ አትንቀልቀል። እሺ ሁላችሁም ዋጋችሁን ታገኛላችሁ። ጠብቁ። እየዛትክብኝ ባልሆነ ማዘሯን ይቅርታ ጠይቆ እንደመውጣት። ቆይ አንተ ምን እያሰብክ ነው? ምንድን ነው ችግር? ይኸውልሽ መቼም ሴት ልጅ ጎንበስ ብዬ ይቅርታ አልጠይቅም። ኧረ ጥሩ። ማዘሯ ሌላ ያደረከው ነገር በደንብ ዋጋ ትከፍላለህ። ከዚህ ልውጣ እንጂ አይደለም ለአንቺ ለባቡር መመለስ
አሹ ሄዱ። አሹ እኛን ክፈት እስኪ። ሄዲ ቆይ ምን ሆነሽ ነው? ሄዲ ድምፅሽን እኮ አስፍተሽ ሮማኔም ዴቭም እኔም እኮ በጭንቀት ሞት። በጣም ይቅርታ አሹ፣ እዛ እኮ ጥሩ ሁኔታ ውስጥ አልነበርኩም። ምን ነው? ምን ተፈጠረ? አይደል ብዙ ያልጠበኳቸው ነገሮች ተፈጥረዋል። እንዴት? አባቴ እዛ ከሄድኩኝ በኋላ ሀሳቡን ቀየረ። አሁን ሁሉ ነገር አልቆ ሳለ እንዲህ መባሉ አሁን ምን ይባላል? ለእንዲ ያለች ኧረ የለችም። እኔ ወዴት ሄደች? እኔ ምን አውቄ ብዬ የላ እያለች እንደ እብድ በየመንገዱ መዞር ሆናል ስራዋ ብቻዋን። እሱማ እኔ ተኋላዋ እየተከተልኳት ነበር። ከኋላ ባቡሩ መጣና ተመለስ፣ እኔ ከእሷ ጋር ሄዳለሁ ሲለኝ ተመለሱ። ቆይ ጓደኛዬ ምንድን ነው የሆነችብኝ? ኧረ ተያዴ የሌሊ ነገር የማይፈታ እንቆቅልሽ ሆኗል። ለእኔም ከብዶኛል። በቃ ወደ ቤት ልመለስ። እዛ ሄዳ ነው የሚሆነው። እሺ እኔ አብረን እንሂድ። አይ አይሆንም። ለምን? እኔ ራሴ ሄዳለሁ። አደይ ይሻላል። አዎ ለትዬ እንደመጣው ነገር የለም። ብትሄጂስ ምን ጥቅም አለውና? አዴ እንዴት? አዴ መች ታስታውስሽና ሰማይና ምድር እኮ ነው የተገለባበጠባት። እኔንም አታስታውስኝ እና ማንንም አታስታውስም እያልኩሽ። አዴ ቢሆንም ሂጄ ማግኘት አለብኝ። አዴይ ምን ነው ዴቪዬዋ? ቆይ ነገሮች መቼ ነው የሚስተካከሉት? የእሷ ነገር እኔንም ግራ ገብቶኛል። እቄ ገብቼ ሰርግ ተደግሶ በላለሁ ስል እንደዚህ መሆኑ አሁን በጣም ያሳዝናል። ይኸውልሽ ማንም ምንም ይበለን ያገባታል። አባቷስ እሺ፣ ተበፊትም እሷ እዚህ መምጣቷን አልፈለጉም። ነገረ ስራቸው ሁሉ እኮ ጋሼ ትክክል አይደለም። እናቷ እምቢት አሉ፣ ግን ነገሯ በቃ። አዴ ደስታን ያለ እናቷ መች ትፈልግና? አዴ ገና እንደዛ ማለቱ አይቀርም። ሁሌ አዴይም በቀረብኳት ቁጥር እየሸሸች። እሷማ እንዴ ልቧን ሰታ የለ ተዋላ ምን ይፈጠራል ብለህ ነው? ልብ ለልብ እኮ ተጣጥማችኋል ብዬ እንዲህ መጨነቅ የለብህም። ታውቃለህ ያ በቃ መስሎኝ ነበር። አሁን ግን ድጋሚ መታገል አልፈልግም። በቃ በጣም ደክሞ ዲፍ ለፍቅር እኮ ከዚህ በላይ መስዋዕትነት ይከፈላል። ደግሞ ፈተናችሁ የበዛው ለመልካሙ። አትጨነቅ። አሹ ያለመጨነቅ አልችልም። የኔና ያዴይ ነገር እንደዚህ ይሆናል ብዬ አልጠበቅኩም። አይዞህ ወንድሜ፣ አንዳንድ ጊዜ እኛ ባስብነው ሳይሆን ፈጣሪ ባሰበልን ነው ነገሮች የሚሆኑት። ጠንከር በል ብዬ ጠንከር በል። ይሄ ደግሞ መሆን የለበትም። አዴይን ማግባት አለብን። ታዲያ እሷ መቼ ያላገባም አለች ብዬዋ ማለቷ ይቀራል ብለን? አይ የለም፣ እንዲህ ያለውን ውሳኔማ የምትወስን አይመስለኝም። የምርህን ነው አሹ? አዎ አዴይ ማለት እኮ ጠንካራ ሴት ልጅ አይደለም። ይሄንን ሌላም ነገር አልፈዋለች። ብዬ አንተ ሁሉንም በወደ ይዘህ ጠንከር፣ ጨከን፣ ቆምጠጥ ማለት ነው ያለብህ። አንተ ቀድመህ ከደከመማ ነገር ሁሉ አበቃ። ምን ላድርጋሹ? ግራ ቢገባኝ እኮ። አይዞህ ዴቪ፣ አይዞህ። እንዲ ቤት ሌሊ ዳይመንድ እንዴት ነሽ? እንዴት ነው? ሰላም ነው? ቆይ አቤ ለስራ ሄዳለሁ ብለኛ ነበር እንዴ? ተመለስኩ እኮ በቃ ወደ ሌላ ቀን ተቀየረ። እሰይ እንኳን ደህና መጣችሁ። ዳይመንድ ዛሬ ከየት ተገኘ? አለው ፈላጊ የለንም እንጂ እኛማ ሰው እንፈልጋለን አይደል? አዎ ሌሊ፣ ቀልዱን ተይውና ቁም ነገር ላውራሽ ነው የመጣሁት። ምን ዳይመንድ፣ ምንድን ነው የምታወራው? በጣም ብዙ ነገር። ይኸውልሽ እኔ ቆንጆ ስለኔና ስለ አንቺ በደንብ መማከር አለብን። ምን አቤ? ይኸውልሽ እኔና አንቺ አሁን እየኖርንበት ያለው መንገድ ልክ አይደለም። በቃ መሄድ አለብን። ወዴት? ቆይ ወዴት ነው የምንሄደው? ነግሬሻለሁ እኮ በቃ ወደዛ መሄድ አለብን። የት? ብቻ ሀገራችንን ለቀን ወደ ሰው ሀገር እንሂድ እያልከኝ አይደለም አይደል? አይደለም በጭራሽ። ታዲያ እንዴት ነው አቤ? ይኸውልሽ ሄሉዬ፣ እዚህ የራሳችሁ ቤት የላችሁ። በዛ ላይ ደግሞ ቤት መስራት በአሁኑ ሰዓት በጣም ከባድ ነው። ስለዚህ በቃ እዛ ሄዳችሁ ሰርታችሁ የራሳችሁን ንብረት ብታፈሩ ይሻላል። አይ እኔ አጎት በህይወት እያለ ከዚህ ሀገር ወዴትም አልሄድም። ምን ችግር አለው ሄሉ? ብዙ ችግር አለ እንጂ ዳይመንድ። ምን ማለት ነው ይሄ? መቼስ አሁን ከዚህ በኋላ አቤን አግብተሽ እየኖርሽ አጎቴ ብለሽ አትሄጂም አይደል ሄሉ? ለምን የመጣልሽን እድል ታበላሻለሽ? አይ አይሆንም አቤ፣ ለአንተ ነግሬሃለሁ። አሁን ዳይመንድ ስለመጣ ምንም የሚቀየር ነገር አይኖርም። አሬ ቤትሽ ድረስ ሽምግልና መጥቼ እንደዚህ ዝም ነው የሚባለው? ታዲያ ምን ላድርግ ዳይመንድ? ግራ ስለገባኝ እኮ ነው። ይህ ሁሉ ዘመን ቁጭ ብዬ መጠበቅ ለዚሁ ነበር? ለምን ሁሉ ነገር ከንቱ ይሆናል ሄሉ? አቤም እኮ አብረን እንሄድ እኮ ነው ያለሽ። እኔ አልፈልግም። ይሄ ነገር ቢቀርብን ነው የሚሻለው። ፍቅራችን ላይ ትልቅ ችግር ነው የሚያመጣው። ይኸውልሽ ሄልዬ፣ እኔ እንደ ወንድምነት የምመክርሽ አንቺ ዝም ብለሽ ፈርተሽ ነው እንጂ ለአንቺም ለሱም እዛ ሄዳችሁ ስራ ብትሰሩ ይሻላችሁ። አይ
ልታሳምኑኝ አትሞክሩ። የእኔ ውሳኔ አንድ ነው። አቤ አንተ መሄድ ከፈለግ መሄድ ትችላለህ። እንዲህ እና እሺ፣ አሁን ወዴት ነው የምትሄጂው? አቤ ልቀቀኝ። ወንድሜ ቻለው እንግዲህ ያው ያፈቀርካት እንደዚህ ለመቃጠል አይደል? ተንገብገብ ከላይ ነው ትዛል። አይ ብቸኝነት፣ አንተ ብቸኝነትን የመሰለ ምን ደስታ አለ? በዚህ ግባ የለ በዚህ ውጣ የለ ወረድ የለ ተኛ የለ ተነሳ የለ ተቀመጥ፣ ብቻህን በራስህ ሀሳብና መንገድ ማሸቅጠጥ። ብቸኛ አይደል? በሰላም ገባሽ አይደል? ጎሽ ተመስገን ተመስገን። እንኳን ብቻ በሰላም ሄድሽ። ኧረ አትጨነቂ አትጨነቂ፣ እኛ ደህና ነን። እሺ እሺ እናቴ፣ እሺ ሰላም ሁኚ፣ ደህና ሁኚ። እሺ በቃ እማዬ አሁን ድምፅ ሰማሽ አይደል? ምንም የሚያስጨንቅሽ ነገር የለም። ኧረ አልጨነቅም፣ ተመስገን። እንኳን በሰላም ሄደችልኝ እንጂ እንደ አባትሽማ ቢሆን ይህን ያልቆልኝ ነበር። እማዬ ቡና ላፍላ? አይ ተዩ ይቅርብኝ። እሺ እማዬ። ታዲያ ወዴት ነው ጥልፊያው? እንጨት እንጨት ማለቴ ውሃ ልቀዳ ነው። በይ ቶሎ ሄደሽ ነይ። እሺ ቶሎ እመለሳለሁ። ቶሎ ነይ ብዬሻለሁ፣ ደግሞ እንዳትቆይ። ዶክተር አንድ ነገር በልና መሰጣት መድኃኒት ስጣት። እኔ ምንም አልቻልኩም። እስካሁን መድኃኒቱ አልወሰደችም እንዴ? አዎ ዶክተር አልወሰደችም። ቆይ ለምን በዚህ ልክ ትዘናጋላችሁ? ኤላዬ ኤላ ከወስድሻለሁ ብሎኝ ግን እኔ አላመንኩትም ነበር። ግን እዚህ ያመጣኝ። አይ ኤላዬ እኔ እኮ በጣም ናፍቀኛል። ቆይ አንተ አልናፍቅህም እንዴ? ይሆንሽ እንደዛ ትንሽ ለምንድን ነው እንደዚህ የምታይኝ? እንዴት አሁን ልክ እንደምታይ ነው። ስላደረስከኝና ቃልን ስላከበርክ ደግሞ አመሰግናለሁ። አሁን መሄድ ትችላለህ። ወዴት? ወደ ፈለክበት ተመለስ። ኤላዬ ካለ ለእኔ ማንም አያስፈልገኝ። ኤላ? አዎ ኤላን እኮ እኔ ለደቂቃም ቢሆን ካሜራ ሰጥቼ አላውቅም። ይሄን ያህል? አዎ ኤላዬን በጣም ነው የማፈቅረው። አንተ ደግሞ በፍቅራችን መሀል ባትገባ በጣም ደስ ይለኛል። ቆይ እዚህ ምን ትሰራለህ? በቃ ሂድ። ይህንን ቀን በጣም እፈራዋለሁ ሌሊ። ቀኑ ለምንድን ነው የሚያስፈራው? አንቺ እንደዚህ ሆንሽበትን ሌሊ፣ እሱን መርሳት አለብሽ። ኤላ በጣም መጥፎ ሰው ነው። ብዙ ነገሮች አድርጓል። ሰማኛለህ? ከዚህ በኋላ ስለ ኤላ መጥፎ ነገር እንድትናገር አልፈልግም። እሺ በቃ ዝም በል። እሺ ዝም በል በቃ። ኤላዬ ይሄን ልጅ አስወጣው። ምን አደረገ? ምን ያላደረገው ነገር አለ? ስለአንተ እኮ መጥፎ ነገር እየነገረኝ ነው ያለው። ኤላዬ በቃ አስወጣው። ውጣ በቃ። ምን ታፈጣለህ? በቃሽ ሌሊ፣ ወደ ራስሽ ተመለሽ። እኔም እኮ ሰው ነኝ፣ ስሜት አለኝ። እንዴት ነው የምታወሪው? ሌሊ እንደዚህ አታርጊ፣ በጣም እያስከፋሽ። ተረጋጋ ባቡሬ፣ ያለበት ስሜት ይገባኛል። ግን ሰዓቱ ሄደዋል። መድኃኒቱን መውሰድ አለባት። ውጭ ይጠብቀኛል። እሺ ዶክተር፣ ቶሎ ጨርስ። የኔ ፍቅር በቃ ይህ ልጅ አትጥራው፣ አያስፈልገንም እኮ። እሺ ድጋሚ እንዳይመጣ አድርገዋለሁ። ግን አንቺ መጀመሪያ መድኃኒት ማዋጥ አለብሽ። እኔ መድኃኒት ማወጥ አልፈልግም። እንዴ ለምንድን ነው እኔ እንደ በሽተኛ ሁሌ መድኃኒት የማወጣው? ሰሞኑን እኮ ራስሽን እየሳትሽ ስለነበረ ነው። ደግሞ ቀለል ያለ መድኃኒት ነው የምሰጥሽ። አይ እኔ ምንም መድኃኒት ማወጥ አልፈልግም። እኔ እኮ ደህና ነኝ። አንተ ስትጠፋ ብቻ ነው የሚጨንቀኝ እንጂ ደህና ነኝ። እሱማ አዋቃለሁ እኮ በጣም ደስተኛ ነሽ። ግን ደግሞ መቶችን ከሆነ ይህ መድኃኒቷቸው እርግጠኛ ነኝ ላይ ለወጥ። አዎ ምንድን ነው ያስደነገጥሽ? ኧረ እኔ አልደነገጥኩም። አይደለም። አዎ ምን ነው የደነገጥኩ መስላለሁ እንዴ? ለሊ ምንድን ነው ያላችሁ? ምን ሆነች ደግሞ? ምን እንደሆነች እያይሻል እንዴ?
አይዞህ ባቡሬ። ስም ኧረ እጄን እያሳመምከኝ ነው። የሌሊ እንደዚህ መሆን ላይ እጅሽ አለበት? ኧረ በፍጹም የለበትም። ኧረ አሁን እርግጠኛ ነኝ። እኔ እኮ ወደ ራሴ ተመልሻለሁ፣ ወደ ፈጣሪም ተመልሻለሁ። እንደዚህ አይነት ነገር አላደርግም ባቡሬ። ያድርግልሽ። ሌሊን ግን በደንብ ተንከባከቢያት። እሺ እንከባከባታለሁ። በእርግጠኝነት እጅ ልጅቸው አለበት። ይህ ያለ ምክንያትማ እንደዚህ ያደረገክ። እኔ የምለው ሩታ ወዴት ነው ጥፍት የምትለው? ቆይ እኔ እንጃ እትዬ፣ ምናልባት ግን ለሊ ጋር ሆነ ይሆናል። ለሊ ምን ሩታን ብቻ ሁሉንም ሰው እያሞኘች ነው። ዴቪ እንዴት ነህ? ዴቭ እታለም አደይ ዛሬ ተመለሰች። ምን ነው? ሽማግሌዎቹስ ለምን ተመለሰች? እናቷም አባቷም ፈቃደኛ አሉ። ወይ ልጄ ምን ነው አሉ? እኔ እንጃ እታለም፣ እኔም ለምን እንደሆነ አልገባኝ። መጀመሪያም ቢሆን እኮ የማይሆን ነገር ነበር የሞከራችሁት። ምኑ ነው የማይሞክር? የአንተና የአደጋ ብቻ ነው። እና ደስ አለሽ? እንደማይሆን እኮ ነግሬህ ነበር። ፍቅር ተይ። ዴቭ ያልጠበቀው ነገር በመሆኑ በጣም አዝኛለሁ። ምን ማድረግ እንዳለብኝ እራሱ አላውቅም። እታለም ግራ ገባ። ዴቭ ከጎናውን አደይ ማልነገረችም እንጂ ልቧ ይኔ በጣም አዝኗል። እሱም ማወታለሁ። በጣም ተጎድታለች። ሳትፈልገው እኮ ለማትፈልገው ሰው ሊድሯት ነበር። ይኸው ነው ደግሞ በል። አንተ ምን አደረግክ ዴቭ? አትጨነቅ። ሁሉንም ነገር ለፈጣሪ ስትሽ። እታለም እንዴት አልጨነቅም? ነገሮችን ቆም ብላችሁ ለማስተካከል መሞከር ነው እንጂ መጨነቅ ጥሩ አይደለም። እታለም ቆይ ከዚህ በላይ እንዴት ሊስተካከል ይችላል? እሺ እኔስ ከዚህ በላይ እንዴት ላስተካከል እችላለሁ? እታለም ሁሉም ነገር ድክም ብሎኛል። አደይም ሞራል አጠፍቷል። ቆይ ምን ማለት ነው ታዲያ? በዚህ ጊዜ እኮ ነው ከጎኗ መሆን ያለብን። እታለም አለቀ። የኔና የአደይ ነገር ፈተና በቃ ይሄ ነገር አበቃለት አለቀ ብዬ ሳስብ ሌላ ችግር ደግሞ ይፈጠራል። የአደይን ስሜትና ፍላጎት ሳትረዳ እንደዚህ አትበል ዴቭ። በቃ እታለም ገብቼ እረፍት ላድርግ። ለሊን አገኘሃት እንዴ? አላገኘኋትም እታለም። አደይ ልፈልጋት ሄዳለች። አደይ ለሊን ስታያት በጣም ነው የምታዝነው። ነገሮች ተደራረቡባት። ዴቭ ያንተን ነገር ብቻ እያነሳ አታስጨንቃት። ከጎኗ አሁን እኔም ደግሞ ለሽማግሌዎቹ ነግራቸዋለሁ። እሺ እታለም ደግሞ በጣም ይቅርታሽ። እርግጠኛ ሳሉ ሌሎች ሰዎች ጋር አስኬድኩሽ። አታስብ ዴቭ፣ ሁሉም ነገር ይስተካከላል። ጠንከር በል እሺ። በቃ ሊድ እማዬ ቆይ ለምንድን ነው ተስፋ የምትሰጪው? እነሱ ስለሚዋደዱ ማንም ሰው በመሀላቸው ቢገባ አይለያዩ። እሱን እንኳን እርግጠኛ መሆን አይቻልም። አደይን አገኘሻት እንዴ? አደይ ማናት እሷ? እንዴ ላይ በእኔና በአንተ መሀል ማንንም ሰው አናስገባም ተባብለን አልነበር እንዴ? ማንን አስገባው? ገና ነገር ቃል ልትገቢልኝ እፈልጋለሁ። ምን? መድኃኒትሽን በአግባቡና በሰዓቱ ዋጭ ስትባይ እሺ ብለሽ ማወጣት አለብሽ። እሺ እኔ ዶክተር እወጣለሁ። አንተ ብለኝ ምንም የማላደርገው ነገር እንደሌለ ታውቃለህ አይደል? እኔ ደግሞ እዚህ ሆስፒታል ውስጥ እያገለገልኩኝ ነው። ሌሎች ታካሚዎች ስለሚጠብቁኝ አንቺ ከባቡሬ ጋር ወደ ቤት ሂጂ። አይ ኢየሱስ ስም አታንሳው። በቃ እኔ ከሱ ወዴትም አልሄድም። ለሊ መሄድ አለብሽ። አይ እኔ ወዴትም አልሄድም። ይለይ ለሊ እዚህ ሆነሽ እኮ ታካሚዎች ማየት አልችልም። ልትረጂኝ ይገባል። እሺ በቃ አትናደድ። ይለይ ግን ባቡሬ ደባሪ ነው ወይ? ለማሚ ደውልላትና ከእሷ ጋር ልሂድ። ሌላም ደግሞ ቃል የምትገቢልኝ ነገር አለ። ምን? ባቡሬ አብሮሽ መሆን አለበት። አትግፊ እሺ? ይለይ ግን ታውቀዋል፣ በጣም ተቀይራል እኮ። በፊት እኮ ከአጠገቤ ማንም ሰው እንዲሆን አልፈልግም ነበር። ቆይ ምን ልትዋል? አሁን እኮ እንደ በፊቱ አይደለም። ልታምኙ ይገባል። በምትናገራቸው ነገሮች ቅስሙ የተሰበረ። ታዲያ እኔ ምን አገባኝ? አይድረስብኝ አልደርስበትም። በቃ እንዴ ለምንድን ነው እየተከተለ የሚያስጨንቀኝ? ስለሚወድሽ እንድትጎጂ ስለማይፈልግ እኮ ነው። ከቅድም ጀምሮ እኮ ባቡሬ ባቡሬ እያልክ ነው። ኤላዬ በቃ ስለኔና ስለአንተ እናውራ። ስለ እኔና ስለ አንቺ በጣም ብዙ ነገር እኮ። ለሊ ምንድን ነው እሱ? ታገባኛለህ? የሚያምር ቀለበት እፈልጋለሁ። ዶክተር ታካሚዎቹ ቅሬታ እያቀረቡ ነው። ሩታዬ ወይ ለሊ? ቤዛ ለሊ ይዘሻለች። እሺ ለሊ ነይ እንውጣ። አንቺም እዚህ ነሽ እንዴ ሩታ? አዎ እኔም እዚህ ነኝ። ነይ እንሂድ። ወዴት? አንቺ ወደ ፈለግሽበት ቦታ እንሂድ። ቤዛ ከባቡሬ ጋር አስማሚት። ከዛ አንቺ ወደ ስራ ተመለሽ። ደግሞ ታካሚዎቹን ይቅርታ ጠይቅልኝ። እሺ ዶክተር ነይ ለሊ። ኤላዬ ትናፍቀኛለህ እኮ።
ከአንተ ጋር እዚህ ብሆን ደስ ይለኝ ነበር፣ ግን ደግሞ አንተ አትፈልግም። ማኩረፍ ግን አይቻልም። አንተና የምታስኮርፈኝ። እሺ በቃ እሄዳለሁ፣ ግን ይላይ እንዳትቆይ እሺ። አንተ እዚህ የምትቆይ ከሆነ ናፍቆት አያስቀምጠኝም። እሺ በቃ እመጣለሁ። እሺ አጎቴ ብርሃን፣ እማዬን ግን ምንድን ያደረካት? ምን አደረግኳት ደግሞ? አንቺ ምን ልትወቅሽ ነው? አጎቴ ግን በጣም ጨካኝ ሰው ነህ። ምን አንቺ? አዎ። ቆይ ግን ምን ማድረግ ነው? እንዴት እማዬን ትገፈትራታለህ? አንድ ነገር ሆና ቢሆን ግን አልለቀህም ነበር። አንቺ እንደዚህ ያለ አነጋገር ከየት ነው የተማርሽው? እንዴት ነው የምትናገሪኝ? እንዴት ተናገርኩ? ቆይ ችግር ግን ምንድን ነው? ቆይ አንተ ሰው። ብርሃን፣ ምንም ችግር የለብኝም። እርግጠኛ ነህ ግን? በዛ ልክ እናቴ እንደዛ ማድረግ ለምን አስፈለገ? አውቄ እንዳልሆነ አንቺም አይተሻል። እናትሽ መታ ተጠመጠመችብኝ እና ምን ማድረግ ነበረብኝ? አጎቴ ስለሆንክ አክብሬሃለሁ፣ ግን በጣም አዝኜብሃለሁ። ከዚህ በኋላ እናቴን ብትናገራት አልለቅህም። አባቷ ይሄው ልጁ። እቺ ሴትዮ እንዴት እያሰበች ነው እንዴ? እኔ ልገላት አልሞከርኩም። በሰዓቱ ስሜታዊ ሆኜ እንጂ ረዲያ ሂጅ ልጠይቃት። አይደል ኪንጎ እንዴት ነህ? ደህና ነኝ። ቆይ ሽምግልናስ? በቃ አልተሳካም። ለምን? አባቴ አልተስማማ። ውይ በጣም አዝናለሁ። ለሊና የታታል እንዴ? አይ አላየሁትም። እሺ በቃ ግን እንዳይመልስ። አሁን ገና ከስራ መመለስ ነው። አላገኘሁትም። በቃ ስታገኘው እንደመጣው ነገር የለኝ። ቻው። የኔት አቤት። ላስቸግርሽ፣ እዚህ ሰፈር ለሊ የምትባል ታውቂያለሽ? ለሊ? እኔ ትታወቃላችሁ እንዴ? አዎ። ምን ነው ለሊ ምን ሆነች? እኔ የምልሽ አንቺ ግን ማንሽ? እኔ አደይ ነኝ። ምን ነው ችግር አለ እንዴ? አይ ለሊ የበፊት ወዳጅ ናት። አረ አሁን ላገኛ ፈልጌ አጣኋት። ምናልባት የት እንዳለች ታውቂያለሽ? አይ እኔም ገና እየፈለግኳት ነው። ግን ስልክህን ልያዝና እንዳገኘኋት እደውልልሃለሁ። በጣም ጥሩ ሀሳብ። 09 አይ ጽፈህ ስጠኝ። ስልክ አልያዝኩም። እሺ በቃ እደውላለሁ። እሺ። ማነሽ አንቺ? ቆይ መሽከርከሩ ነው ደስተኛ ያደረገሽ? ና አንተም ከኔ ጋር ና። ወዴት? እንሽከርከር። ና። አንቺ ሙድ እያልሽ ነው እንዴ? ምን ችግር አለው? ና። እንሽከርከርና። ምን እያደረግሽ? ልቀቂኝ እንዴ! ፊት ለምንድን ነው የምታኮሳትረው? ብታይ እኮ ፊቱን ብታይ በጣም ነው የሚያስፈራው። አንቺ ደግሞ ታምሪያለሽ ለሊ። እኔም ማድረግ አትችልም። እሺ ለምን? ምክንያቱም ኤላዬ ከሰማ ይጣላል። ኤላ ትበላልኩሽ ብለኝ እሱን ለደቂቃ እንኳን ሳልጠራ መዋል አልችልም። እንዴት እንደምወደው እኮ ስላልገባ ነው። እሺ በቃ ወደ ቤት እንሂድ። ወደ ቤት? እንዴ ቤቴ እኮ በዚህ ጋር እንጂ በዛ ጋር አይደለም። ና አብረን እንሂድ። በዚህ ጋር። አይ ለሊ፣ በሱ ጋር ቤትሽ በዚህ ጋር። ልታታለኝ አትሞክር እሺ። የኔ ቤት በዚህ ጋር ነው። እሺ በዛ ነው። ግን ቆይ ሆስፒታል ውስጥ ምንድን ነው የተፈጠረው? ከኤላዬ ጋር ነው? አዎ አሞሽ ነበር እና ታዲያ ምን ቢፈጠር ነው አይምሮሽ ወደኋላ ተመልሶ መኖር የጀመረው? አንተ ልጅ አይምሮ ወደኋላ ይመለሳል እንዴ? እኔ እኮ ከኤላዬ ጋር ሰው ሁሌም ደስተኛ ነኝ። እሺ ለሊ በተገባኝ። አንቺ ምን የምታውቂው ነገር የለም? ብዙ ነገር አውቃለሁ። የኤላዬ አባት በጣም ኃይለኛ ነው ብታይ። የሆነ ጊዜ ላይ እኔና ኤላዬ ልጆችን ሁለታችንም ገርፎን ነበር። ኤላዬ አባቱን ስለሚፈራው ነው እንጂ እኔም በጣም ነው የሚወደኝ።
ማዘሯ ገጀራውን አንቺ ነው የለቀቅሽው? ኧረ እኔ አይደለሁም። ምንድን ነው እሱ? ልጄ ማዘሯ የለም። ወዴት ሄደ? ወዴት አባቱ እንደሄደ እኔ እንጃ፣ ግን እዚህ የለም። ማዘሯ ነግሬያችሁ ነበር። ለህግ አሳልፎ መስጠት እንጂ በራስ መቅጣት መጨረሻ በቀል ይሆናል ብዬ ነግሬያችሁ ነበር። ወይኔ በቃ ረባልሽ ደውዬ ልንገረው። ከዚህ ከወጣ ብዙ ነገር ነው የሚያበላሸው። ሄሎ ባርች፣ ገጀራው እዚህ የለም። እስቲ ቀስ በይ። ኡፍ በቃ ትከታተለኝ አልፈልግም። ዘር በልልኝ። እሺ ዞርልሻለሁ፣ ግን እስቲ ራስሽን ተመልከች። ይህን እስቲ ባቡሬ እኮ ምን ደህና ስም እንዳለው 10 ጊዜ 8 ትደጋግምልኛል። ኧረ ሌሊት እግዚአብሔር። ኡፍ በቃ ይበቃሃል። እኔ ልሂድ። ወዴት? አንተ አይመለከትም፣ እንዳትከተለኝ። የኔ ሂድ። የሆነ ሰው እየተከታተለኝ ነው። እባክሽ እርጅኝ። ታውቂኛለሽ? ምንድን ነው የምትስቂው? ቆይ ስሜን ሁላችሁ ነው የምታውቁት? ተመለሽ። ትታወቃለች? አደይን ረስተሻታል? አደይ አበባ። የሁለታችን ስም ግን በጣም ነው የሚያስቀው። ለኔ ቆይ ምንድን ነው የሚሹ? እኔንም ረስተሽኝ? ማነሽ አንቺ? እኔ ከዚህ በፊት አይቼሽ አላውቅም። ነው ወይስ ሚስት ናት? ኧረ ስለፈጠርሽ አንቺ ምን ማለትሽ ነው? ምን አደረግኩ እኔ? ሀቃቁን ነው የተናገርኩት አይደል? አዎ፣ ሌላ የተለየ ምንም አላልኩም። ለሊ አደይ ጓደኛሽ ናት። ውሸታም። እኔ አደይ የምትባል ጓደኛ የለችኝም። ሁለታችሁም ልታታሉኝ አትሞክሩ። በቃ ሁለታችሁም እንዳትከተሉኝ እሺ? አልፈልጋችሁም። ቆይ ምንድን ነው የሆነችው? ለሊ እንደዚህ አለች፣ ሁሉን ነገር ረስታለች። እኔንም ረስተኛለች? አዎ አደይ በቃ ትንሽ ከራቀኝ ደግሞ ትጠፋብናለች። እሷን ይዣት ልምጣ። ለሊ ለሊ። እኔ አምላኬ፣ ቆይ ምንድን ነው የተፈጠረው? ለኔ ለምንድን ነው እንደዚህ የተቀየረችብኝ? ብርሃን። አቤት አባዬ። ነይ እስኪ ልጄ። ምን ነው አባዬ? ልሄድ ወዴት? ወደ ደጋ ወጥቼ ንጉሱ የቀጡኝን ቅጣት ተቀጥቼ እመጣለሁ። ለትንሽ ጊዜ። የምን ቅጣት? ይኸውልሽ ለሶስተኛ ጊዜ ተዘጋጅተው ሊወስዷት አደይን ይኸውልሽ ጉድ አደረገች። ስለዚህ ቅጣት ተጥሎብኛልና እኔም እሄዳለሁ። እሱ እኮ የአደይ ጥፋት ሳይሆን ያንተ ጥፋት ነው አባዬ። ደግሞ ተሳስተሃል። እሱማ እኮ እኔ አሸንፋታለሁ ብዬ ነበር። ከከተማ ሄጄ ጆሮዋን ይዤ አመጣታለሁ ብዬ አስቤ ነበር። እኔማ እናንተን ጥዬ ብሄድ አብሮ ኮበለለ ብለው ነገሩን ያጦዙታል ብዬ ፈርቼ እኮ ነው። ከዚህ ሁሉ ልሂድና እዛው የሚቀጡኝን ቅጣት ልቀጣ። መልካም መንገድ አባዬ። አንቺ እንኳ ለእኔ መራራት ተውሽ። አይ እስቲ ይሁን። ፈጣሪ ሆይ አንተ በሄደበት ሁሉ ጠብቀው። አትካዲ። አይ ደግሞ ምን አደረኩ? የት ጠፍተህ ነው? ቆይ የት ጠፍተህ ነው ብለህ እንኳን አትፈልገኝም? ቆይ የት ነበርክ? እነ ባቡሬ ቤታቸው ዘግቶብኝ ነበር። ምን ይሁን ብለው? እናታችንን ይቅርታ ካልጠየቅ ካልለቅህም ብለውም ነው። ልክ ናቸው። እናት በዚህ ልክ ልትሰቃይ አይገባትም። አንተም ከነሱ ጎና። እኔ አይደለሁም፣ እውነታውን ነው ያወራሁት። ይኸውልህ ዓለም ላይ ያሉ እውነቶች ለእኔ እውነት አይደሉም። አሁን ያቺ ለሌ ነች፣ ሆስፒታል ውስጥ ናት ያለችው። ታማለች። መታመሟን እኮ ሰማሁ። ዳኒ ምንድን ነው የምትለው? እሷ እኮ አብዳለች። ምንም የምታስታውሰው ሰው የለም። ታዲያ እኮ ይሄ ጥሩ ነው። የኔን ስራ ያቀልልኛል። እሱስ ልክ ብላል ገጀራው። ቀላል ይሆናል፣ ግን ከዛ በፊት መድኃኒቶቹን አምጥቻቸዋለሁ። የመርክን ነው? ጊዜያቸውን ያለፈባቸውን መድኃኒቶች በኦሪጂናሎቹ ቀየርካቸው? አዎ ቀያይራቸዋለሁ። እንዴት እንደዚህ ልታረግ ቻልክ? ማለት አልገባኝም። እንዴት እንደዚህ አይነት ነገር ተፈጠረ? ሆስፒታል ውስጥ ሰው አገኘው። ብሩን የሚያስገቡ ከሆነ አሁን ላምጣላቸው። እሺ እነግራቸዋለሁ፣ ግን አታስብ። ግን ሆስፒታል ውስጥ ያለውን ሰው ብታስተዋውቅኝ አሪፍ ነው። ማንነቷ እንዲታወቅ አትፈልግም። ጥሩ፣ ግን ይኸውልህ አደጋ ላይ የሚጥለን ነገር እንዳትሰራ ተጠንቀቅ። እሺ እጠነቀቃለሁ ገጀራው። ነገሮቹን አስተካክላለሁ። ልክ ነህ። እዛ ያለን ሰው ለሊ ለማግኘት ይረዳሃል። የለሊን ጉዳይ ለኔ ተወው፣ እኔ አመጣታለሁ፣ አታስብ። ጥሩ፣ ጠብቃለሁ።
መድኃኒቶቹን ግን በፍጥነት አንጣቸው። መጀመሪያ ብሩን አስገባው ገጀር። እኔ እና አንተ እንተማመን። አይ እንደዛ ለማለት ፈልጌ አይደለም፣ ግን መድኃኒቶቹን ለማግኘት ብሩ መስጠት አለብኝ። ያለ ሌሎቹ መድኃኒቶች የሚናቀየር አንድ ላይ ነው ብሩን ማስገባው። እንዲሁ ዝም ብሎ ነገር የለም። እሺ ገጀራው አታስብ፣ ይስተካከላል። እሺ ዳኒ አፈጣጥ ነው። ምንም አይነት ስህተት ግን አልፈልግም። እሺ በቃ ገጀር። እሷንም ሲያደርጋት ልክ እንደኔ ፍቅር ይዟት ማየት ጉድ ነው ለኔ። ያኔ እንዳልኮራቻ በፍቅር ጎኔ ዛሬ ማየት አሹ። አቤት። አቤት። አዎ አቤት። እሺ ይሁንልህ። ቆይ ግን ለሊን የት ትታት ነው የመጣው? ባቡሩ ተመለስ ሲለኝ ትቻት መጣሁ። ኧረ እኔ ቅብጠቷን አልቻልኩትም። ከሊዲያዬ ብሳ ቁጭ ብላ የለ እንዴ? ወዳ መስሎ ነው። ተይዛ እኮ ነው። ኧረ ሰው በዚህ ልክ ይቀየራል? አቤት ሰው መሆን። ነገ እኮ ምን እንደምንሆን አናውቅም። እሱ ነው አሹ፣ ልክ ነህ። የሌሊ ነገር በጣም ይገርማል። እንዴ ታዲያ ሱሩማኔ ተመገረም አልፎ ያስደንቃል ሁኔታዋ። በጣም አሹ፣ ነገሩ ግራ ያጋባል። ማን ነው? ሄሉዬ እንዴት ነሽ? ምን ነው ጠፋሽ? እያሰብኩሽ ነበር። መቼ ጠፋሽ ብለሽ ጠየቅሽኝ? እኔ እንደሆነ ሁሌ ብቻዬን ነኝ። ለምን ብቻሽን ሄሉዬ? ያው የሌን ነገር ታውቂ የለም። ቁርስ ሰራው ጨረስኩ ስል ምሳ ይመጣል፣ ምሳን ደግሞ ጨረስኩ ስል እራት ይመጣል። ቀንዱ ስሰራ ነው ሙሉ። እሱማ ይገባኛል። እኔ የምልሽ አቤ ደህና ነው? ምን ደህና ነው? ምን ነው የምትመክሩት ከሆነ ምከሩት። እሱ እንደሆነ የሚናገረውን ነገር አያውቅም። ምን ነው? ምን አለሽ? ተጣልታችኋል እንዴ? አይ አልተጣላንም፣ ግን ከዳይመንድ ጋር ተማክረው መጥተው ነበር ሮሚ። ምን ብለው? እኔና አቤ ተጋብተን ውጭ እንድንኖር ይፈልጋሉ። የት? አሜሪካ? አዎ አቤ እዛ መመለስ አለብኝ፣ እዛም ሄጄ ስራ መስራት አለብኝ፣ አንቺንም መውሰድ አለብኝ ብሏል። ሄሉዬ አንቺ ከበፊት መች ከሀገር የመውጣት ፍላጎት አለሽ? ታዲያ አይሆንም እኮ ያልኩት ይህንኑ ራሱ ፈርቼ እኮ ነው ሮሚ። አይ አቤ ግራ ቢገባው እኮ ነው እንደዚህ ማለቱ። ምን ግራ የሚገባ ነገር አለ? አንተም ልትደግፈው እንዳይሆናሹ። ታዲያስ ምን አለበት ሄሉዬ ብትረጁና አብራችሁ ብትሄዱ? ለአንቺም እኮ እዛ ቤት ሸጋ ነው፣ አሜሪካ እኮ ነው። አይ እኔ እንኳን አልሄድም። እንደ ወንድም የምትመክረው ከሆነ አሹ ምከሩልኝ። አንቺ ልትረጁ ሞክር እንጂ ሄሉዬ። አሹ ደግሞ ከዚህ በፊት እንዴት እንደተጎዳች ታውቃለህ። አሁንም ድጋሚ ጥሏት ሄዶ ድጋሚ ትጎዳ እያላችሁ። አይ እንግዲህ ታዲያ እኔ ምን ትጎጂኛለሽ? አቤ ነው እንደዚያ ያው ነው ያለውን ነገር እየደገፍከው ነው። አይ ሮማን ሁሌ እኔም ታልተናገርሽና በእኔ ተቃራኒ ካልቆምሽ ደስ አይልሽ መደ እኔ ሄሉዬ ገብተን እናወራ። አሹ ምን ቁም ነገር አለው ብለሽ ነው ለሱ የምታወሪ? አሀ አሹ ቀብራራውን ነው ቁም ነገር የለውም አልሽው? አንቺ ሮማን አስመላሽ። ምን አልክ? ሰምተሻል? ታይ ሮሚ አትጨቃጨቁ። እኔ ለራሴ በጣም ጨንቆኛል። አሁን ሄሉ መኖር አጠቀመሽ። እኔ ሄሉ ወደ ውስጥ እንግባ። ጭራሽ በድጋሚ ሳይሽ ደግሞ ብሶብኝ ቁጭ ልበል። ቆይ ምንድን ነው ሚስጥሩ? ማነው? ዶክተር ቆይ ምንድን ነው የተፈጠረው? አደይ ምንድን ነው የተፈጠረው? ንገረኝ። ተረጋጊ አደይ። አልረጋጋም። እንዴት ነው የምረጋጋው? ጤነኛ የነበረች ሰጠቻችሁ ሂጂ እኔን እስክትረሳኝ ድረስ ምንድን ነው ያደረጋችኋት? ንገረኝ። ተረጋጊና አደይ ላስረዳሽ። ምንም የምታስረዳኝ ነገር የለም። እኔ እኮ ጤነኛ እንድትሆን እንጂ ይዣት የምመላለሰው ከበሽታ ላይ በሽታ እንድትደርቡላት አይደለም። አደይ ገብቶኛል። እሺ በቃ ቁጭ በይና ላስረዳሽ። ለልዬ መዳን አለባት። ለእሷ ይህ ስቃይና እንደዚህ መሆን አይገባትም። ተረጋጊ አደይ። እኔ ምን ነገር ማድረግ አልችልም። ለሊ እንደዚህ የሆነችው ከመጠን ያለፈ ጭንቀት ስላለባት ነው። እና በቃ አላበቃም አደይ። የእናንተና የእኔ ጥረት ጨምሮበት ለሊ እንድታስታውስና ካንሰር በሽታዋ እንድትድን ማድረግ እንችላለን። አደይ ስሜታዊ አትሁኚ፣ ተረጋጊ። እንዴት ልረጋጋ ዶክተር? ጓደኛ ያለችልኝ ሁሉን ነገር አማክራታለሁ ብዬ ስንት ችግር አልፌ የሚመጣ እሷ ግን እኔን እስክትረሳ ድረስ ራሷን ስታለች። ታዲያ እንዴት ነው የማልረበሸው? ይገባኛል አደይ። ካገዝናት ደግሞ ደህና ትሆናለች። እሺ ዶክተር፣ ግን አደራ የሚከፈለውን መስዋዕትነት ሁሉ ከፍለ ለሌላ አድንልኝ። እሺ አደይ፣ የተቻለኝን አደርጋለሁ። ፈጣሪ ይጨመርበት። አንቺ አትጨነቂ።
እወጣለሁ። አትፍሪ በቃ። ምን ልትሰራ እዚህ ገባ? ላስተኛሽ ነው። ምን ማለት ነው? አንተ ማን ስለሆንክ ነው መኝታ ክፍል ድረስ የምትገባው? ውጣልኝ፣ ውጣልኝ በቃ። እሺ እወጣለሁ። በቃ ተረጋጊ። እሺ በቃ አሁን አይኔን ጨፍኜ ስቀጥል አይቼ አልፈልግም። እሺ ውጣ፣ ውጣ፣ ቶሎ ውጣ። እንዴ ኡፍ! ይህ ልጅ እንዴት እንደሰለቸኝ በምን ቀን ያወቀኝ? ቆይ ሁሌ ግን መከታተል አይሰለችሁም እንዴ? ሁሌ ጥበቃ። እኔ ራሱ እንዴት እንደሰለቸኝ እንዴት ዋልሽ አደይነት? ቆይ ምን ልትሆን መጣ? እንደው አልጨረስኳትም። ልጨርሳት ብለን የመጣ እንደ ተናደድሽብኝ ሰማሁ። ለምን አልናደድ? እናደዳለሁ እንጂ ደግሞ አታፍርም? አይንህም በጨዋጥ በቤቴ ድረስ መጣ። እንደው ነፍሴ ይማረ። ምንድን ነው ፍላጎት? ምንም አባቷ እንዴት እንደሚሆን ስላላየሽ ነው። አደይ መሄዷን ሳይ ሁላችንን ሊበላን ነው የሚደርሰው። ለዚህ ነው አደይ መሄድ ያልነበረባት። ጉድ እኮ ነው እናንተ። አንተ ለራስህ የራስህን ህይወት ሳትኖር ቤተሰብ እንኳን ሳትመሰርት እንዲህ እንደባዘንክ ኖር። በሰው ህይወት ጣልቃ መግባትህን ትተህ እልቅ ለራስህ ብታውቃት አይሻልህም? እሷ አንቺን አይመለከትሽም። የወንድሜ ሚስት ነሽ። ልክ አይደለሁም። ምንም አይነት ነገር ብታደርጊ እንደዛ ማድረግ አልነበረብኝም ብዬ ነው የመጣሁት። ይቅርታ ትልቅነት። አሁን ግን አይኔ እንዳያይሽ ቤት ለቀውታ። በይ ሰላሙ። አጎቴ እዚህ ደግሞ ምን ትሰራለህ? እናትሽን ለመጠየቅ ነው የመጣሁት። እማዬ ደህና ነሽ አይደለ? ምንም አልሆንሽ። ይልቅ አታስደንግጪ እንደንገጠሽ። እኔ ደህና ነኝ። አረቆሻ ወደ ሄደሽ ነው የሚባለው? በእግዚአብሔር ያው እንደተለመደው ብቻዋን ነው የምትሆን። በቃ እሷ ካኮረፈች ከማንም ጋር ማውራት አትፈልግም። እሺ እኔ ከሰው ጋር ተግባብቼ የሚኖረው እሱማ እውነትን ነው። ሄዶ አስቸጋሪ ጸባይ ነው ያላት። አንተ ግን ካሉ ለምን እውነቱን አልነግራትም እንዴ? በቃ በዛ አይነት የምትፋታ አይነት አለች። ለምን እንደሆነ እውነቱን ከነገርኳት በጣም ትጨነቃለች። ይህን እንኳን አታኝም እንዴት እየሆንኩ እንደሆነ። እሱማ ዋቢ ግን እነዛ የተረገሙ ከመጡ ያበቃልናል። አሁን ምድር ላይ ያለው ብቸኛ የዝናቡ በቀለ ልጅ አንተ ብቻ። እኔማ በማላውቀው ነገር እንደዚህ መሆን ነው የሚያስበኝ። ምንም አትሆንም አልኩ እኮ አቤ። አታስብ። እስቲ እናሹ ጋር እንሂድ። እስቲ እዛ ከሆነች የት ሄዳለች ብለን ለሊ እንደሆነ ጨለላለች። አታስታውሳት ወይ ውጭልኝ ነው የምትላት። እንዲህ እሷ ልጅ ግን የምራችሁ ነው? በቃ እንደዛ ሆነች። ታዲያ በእናት በጣም ከባድ ነው። አዎ በጣም በእናት ሌላ ሰው እኮ ነው የሆነችው። እሺ በቃ ዳይመንድ አሁን ና እንሂድ። ቆይ እሺ እንሄዳለን። ኪንጎ የሆነ ሻንጣ አምጣልኝ ብዬ ሆነ እሱን ይዞ ሲመጣ እንሄዳለን። የምን ሻንጣ ነው? የዴፍ ሻንጣ ነው። እንዴ ገጠር ሚስቱን ፍለጋ ላይ ያሸገጥጠው ነበር እኮ አደይ መታገላገለችው እንጂ። እንዴ እንዴት ተመለሰች? ደህና አይደለችም ማለት ነው? ገና መቼ አገኘኋት? እኔ ራሱ እኮ ልክ የሆነ ትልቅ ስራ እንዳለበት እሱ ተዋከኩ በእናትህ። እሺ ና ዳይመንድ በቃ እንሂድ። አቤ ቆይ አልኩህ እኮ ኪንጎን ጠብቀው። እናንተ ምን እየሰራችሁ ነው? ባልሽን እየጠበቅነው ነው። የት ነው ያለው? እኔ የምልህ ገጀራውን አይተዋል? ገጀራው ኧረ አላየነውም። አንቺ ብቻ ጠፋ እንዳት። አዎ እባክህ። ምን አይነት ማትረቢ ነሽ ግን ቅምጥል? ወይ ስንት ነገር ተነጋግረን። እሱማ በቃ አንቺ ጉልበትሽ እኛ ላይ ሲሆን ነው የምትፈነጨዋ። ዳይመንድ በእናትህ ለራሴ ተበሳጭቻለሁ። እሺ ዝም ብላ አትለፍልፍብኝ። ዝም በይ በእናትሽ። በቃ እኔ ልሄድ ነው ዳይመንድ። ኪንጎን ካገኘሽው ላኪው ነሽ አኪራ ጋር። ሀይ እዩ፣ እንዴት ነህ? አለሁልሽ። እንዴት ነሽ? ደህና ነኝ። የምረዳሽ ነገር አለ? አዎ። አይ የለም። ስለ ለሊ አዲስ ነገር አለ? ስለ ለሊ ምንም አዲስ ነገር የለም። እሺ። ሌላ የቀረ ምረዳሽ ነገር አለ? አይ የለም። ስራ አልጨረስክም እንዴ? የምን ስራ? ሕክምናውን ነው። የእኛ ስራ መቼ ያልቃል ብለሽ ነው? እኔ እኮ ከጨረስክ ልጠብቅ ነበር። ትንሽ ቆያለሁ። ፍቅር፣ እዚህ የመጣሁት እኮ ላርፍ። እሺ፣ አቤት። ምን ፈለግሽ? ደህና ነህ? አይደለሁም ፍቅር። ቆይ ላደይ ብለህ ነው ራስህን የምትጎዳው? ቆይ እኔ አልገባኝ። ለእሷ ካልተጎዳው ለማን እጎዳለሁ? እሷ እኮ በህይወቴ አስፈላጊ ሰው ናት። እሱ ላንተ ነው።
እሷ ግን አንተ የሰጣትን ያክል ቦታ የሰጠች አይመስለኝም። አልገባኝም። ቆይ ምንድን ነው እያወራሽ ያለሽ? ይገባሃል ዴቭ፣ እኔ ብዙ ጊዜ ታዝቤያለሁ። አደይ ለአንተ ምንም ቦታ የላትም። አይ ፍቅር፣ እኔ ደግሞ እንደሱ አላስብም። እሱን አንተ ነህ የማታስበው። እኔ ሁሉንም ነገር አውቃለሁ ዴቭ፣ እንደዛ ነው። እስኪ ንገሪኝ፣ እንዴት ልታውቂ ቻልሽ? አሁን ስነግርህ እኔ አንተን ስለምፈልግህ እናንተን ለማለየት ሊመስል ይችላል፣ ግን ደግሞ እውነቱን ከመናገር ወደኋላ አልልም። እንዴት? አደይ አንተን እየተጠቀመችብህ ነው። አትወድህም። ተይ ፍቅር። እውነቴን ነው ዴቭ። ማመን ያለ ማመን ደግሞ ያንተ ምርጫ ነው። ፍቅር ውጭ። እውነት አባቷ ሳይፈቅድላት ቀርቶ ነው? እሷ ራሷ ስላልፈለገች ነው። ፍቅር። ዴቭ፣ አደይ እየተጠቀመችብህ ነው። ፍቅር በቃሽ። እሺ ትዕግስቴን አትፈታተኙ። እሺ አደይ ቤዛ መጣሽ እንዴ? ቆይ እዚህ ምን ትሰሪያለሽ? እኔ እዚህ እኮ ነው የምሰራው። ኧረ አዎ አደይ እኮ እዚህ ሆስፒታል ውስጥ። አዎ ለሊን አግኝተሻታል? ለሊማ አበደች። አንቺንም ሁላችሁን ረስታችኋለች። ሰማሁ እና አንቺ ደስ አለሽ? አይ እኔ እንኳን ደስተኛ ነው። ሲጀመር ማነው አንቺ ደስ ያደረገሽ? ለሊ ቆይ አልገባኝም። እዚህ ምን ትሰሪያለሽ? ስራ እየሰራሁ ነው አልኩሽ እኮ አደይ። አትጩይብኝ። እጮሃለሁ እንጂ እኔና አንቺ በደንብ እንታወቃለን። አንቺ ደግሞ እዚህ ሆስፒታል ውስጥ ምንድን ነው የምትሰሪው? አደይ አንቺ ነው አይመለከትሽም። አሁን እንደገባሽው ዝም ብለሽ ውጭ። በፍጹም ምንም አልለቅሽም። እሺ ለሊ ለምንድን ነው ሁላችንም የረሳችሁ? ያንቺ እጅ አለበት አይደል? ያንቺ እንዴት ነው የምታወሪው? ታዲያ ደህና የነበረች ጓደኛዬ ምንድን ነው ያደረግሻት? አላውቅም አደይ፣ እኔ አላውቅም አልኩሽ። ነይ ውጭ። ልቀቂኝ አልኩሽ አደይ። አንቺ ምንም አይመለከትሽም። አንቺ የተረገምሽ አፍሽን ዝጊ። አደይ ለምን ተደረግሽ? ዶክተር ቆይ ቤዛ እዚህ ምን ትሰራለች? ቤዛ ፋርማሲ ክፍል ውስጥ ነው የምትሰራው። ምን አደረገች? ወንጀለኛ እኮ ናት። አልገባኝም። የሰው ነፍስን ለማጥፋት የምትሞክርን ሴት እንዴት ሆስፒታል ውስጥ ለዛው ፋርማሲስት አድርገህ ትቀጥራለህ? ነው ወይስ ሀሳባችሁ ተመሳሳይ ነው? ምንድን ነው የምታወሪው አደይ? ምን እያልሽ ነው? ቆይ ምንድን ነው እነዚህ ያናደደሽ? በእርግጠኝነት የሌሊ እንደዚህ መሆን ውስጥ እጁ አለበት። ቆይ ገዳዋን አጠገቡ አድርገህ ነው እንዴ ለማዳን የምትሞክረው?